እጅግ አሳዛኝ ነው። የኦርቶዶክስ ቤተክርስቲያን ማቅ ለብሳለች። ቤተክርስቲያን ላይ በደረሰ አደጋ የ40 ሰዎች ነፍስ መጥፋቱ ተሰማ። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ላይ በዛሬው ዕለት የሚከበረው የቅድስት ድንግል ማርያም ዓመታዊ ክብረ በዓል እየተከበረ ባለበት ከጧቱ 1 ሰዓት ከ45 ላይ ቤተክርስቲያን እየተጎበኘ ባለበት ሰዓት የሆነው እጅግ ልብን ይሰብራል። በቤተክርስቲያን ላይ የተፈጠረው ምን ይሆን? የቤተክርስቲያኑ የበላይ አባቶች ምን ሲሉ መግለጫን አስተላለፉ? የሆነው አስደንጋጭ ክስተትስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። እጅግ ልብ ሰባሪ አሳዛኝ ዜና። ምን አይነት ጭካኔ ሲሆን የ7 ዓመት ብላቴና የጠፋባትና የመገኘቱን ብስራት በተስፋ እየጠበቀች ላለች እናት በሚያስደነግጥና ልብን በሚሰብር ሁኔታ መገደሉ ተነግሯል። የሰው ልጅ ጭካኔ ከዕለት ወደ ዕለት እጅግ ተባብሶ ክፉን ከደጉ ለይተው በማያውቁ ሕፃናት ላይም የጭካኔ እጃቸው ተዘርግቷል። ዛሬም ለአቅመ አዳም ያልደረሰ ሮጦ ያልጠገበ የ7 ዓመት ብላቴና ወጥቶም ቀርቷል። ደሙም በመንገድ ላይ በሰው እጅም ደመከልብ ሆኖ ቀርቷል። ይህ አሳዛኝና አስደንጋጭ ዜና በሀገራችን ላይ ተፈጽሟል። የትና እንዴት የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። እጅግ ልብን ይሰብራል። አሳዛኝ ዜናም ነው። ምን አይነት ጭካኔ ሲሆን የ7 ዓመት ብላቴና የጠፋባትና የመገኘቱን ብስራትም በተስፋ እየጠበቀች ላለች እናትም በሚያስደነግጥና ልብን በሚሰብር ሁኔታ መገደሉም ተነግሯል። የሰው ልጅ ጭካኔ ከዕለት ወደ ዕለትም እጅግ ተባብሶ ክፉን ከደጉ ለይተው በማያውቁ ሕፃናት ላይም የጭካኔ እጃቸው ተዘርግቷል። ዛሬም ለአቅመ አዳም ያልደረሰ ሮጦ ያልጠገበ የ7 ዓመት ብላቴናም ወጥቶም ቀርቷል። ደሙም በመንገድ በሰው እጅም ደመከልብ ሆኖ ቀርቷል። ይህ ብላቴና ላይ የሆነበት ጉዳይ አደባባይ ይውጣ እንጂ በዚህ ጉዳይ ሰለባ የሆኑ ብላቴናዎችም ታሪካቸው የጓዳ ታሪክ ሆኖ ደማቸው እንደ ውሃ ተቆጥሮ ነፍሳቸው እንደ ቅጠል ረግፎ ምን የቀረው። ዛሬ ላይም ጆሮአችንን ጭው ያደረገ የ7 ዓመት ሕፃን ግድያም የብዙዎችን ዓይንን በእንባ ሞልቷል። ልጆች ያላቸውም ቀጣይ ጣፈታችን ምን ይሆን የሚልም ስጋት አዘል ጭንቀታቸውን ያጋሩ ሲሆን ሰው መሆናችንን አፈርንበት ያሉም ወገኖች እንዳሉ ተመልክተናል። ከሁሉ በላይ የሚያሳዝነው እንዲያሉ በሕፃናት ላይ የሚደርሱ ኢሰብአዊ ተግባርም በመላው ዓለም ሰለጠነን በሚሉት ሀገራት ሳይቀርም የብዙዎችን ልብ የሚያደማ ተግባርም ሆኗል። ለዚህ ማሳያ የሚሆኑ መረጃዎችም ሚዲያውን ተቆጣጥረውታል። የብላቴናም የደረሰበት ወጥቶ ለሚዲያ ለብዙዎቻችን ጆሮ መድረስ ቻለ እንጂ በየቤቱ ተዳፍነው የቀሩትም ከሰውነት የወጡ ግድያዎች እንዳሉም አይጠረጠርም። የ7 ዓመት ብላቴናው ላይ የደረሰው የግፍ ግድያም እንዲህም ነበር የሆነው። ይህ የ7 ዓመት ሕፃን አብዱል ጀሊል አብዱ ይባላል። መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለኔም ዶሮ ግዢ ብሎ ከተማጸነ በኋላም ቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጣም ገዝታለች። ስትመለስ የመጀመሪያ ልጇን አብዱን ግን ልታገኝ አልቻለችም። ቤተሰብ በጭንቀት በፍለጋ ተንከራተው ማግኘት ሲያቅታቸው ትላንት ወደ ሚዲያ ደውለው እረ ልጃችንን አፋልጉን ግራ ገባን ብለውም የተፈጠረውን ተናግረው እንደተለመደው ወደ ሚዲያ አምጥተውት እባካችሁ በማፋለግ እናግዛቸው ሲሉም ተማጽነውም ነበር። ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥ ልብን በሚሰብር ሁኔታም ይህ ምስኪን ሕፃን ብዙ ያዩበትን ልጃቸውንም አንገቱን ቀጭተው ገድለውት ቤታቸው ፊት ለፊት በሚገኝ ወንዝ ዳርም ጥለውት ተገኝቷል። ምን አይነት ነውረኝነት! ምን አይነትስ አውሬነት ሲሆን የፈለገውን ዶሮ ገዝታለት ልታበላው የነበረች እናትስ በምን ቃል ተጽናና ሲሆን የሆነ ሆኖም እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶችም መጽናናትን ተመኘን። እጅግ አሳዛኝ ነው። የኦርቶዶክስ ቤተክርስቲያን ማቅ ለብሳለች። ቤተክርስቲያን ላይ በደረሰ አደጋ የ40 ሰዎች ነፍስም መጥፋቱ ተሰምቷል። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን በዛሬው ዕለት የሚከበረው የቅድስት ድንግል ማርያም ዓመታዊ ክብረ በዓል እየተከበረ ባለበት ከጧቱ 1 ሰዓት ከ45 ላይ ቤተክርስቲያን እየተጎበኘ ባለበት ሰዓትም የሆነው እጅግ ልብን ይሰብራል።
የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተም ለኢቢሲ እንደገለጹትም በአካባቢው በየዓመቱ በድምቀት የሚከበረው የድንግል ማርያም በዓልን አስመልክቶም በርካታ ምዕመናን በአካባቢው ይመጣሉ። በድምቀት ክብረ በዓሉን ከሚከበርባቸው አብያተ ክርስቲያናት መካከልም የአረርቲ ማርያም አንዱና ተጠቃሽም ነበር። ዛሬም ከማለዳ ጀምሮ ዓመታዊ ክብረ በዓሉን ለማክበርም በከተማ ውስጥ ከሚኖሩ ነዋሪዎች ወይንም የእምነቱ ተከታዮች ባለፈ በአካባቢው የሚገኙና ከተለያዩ የኢትዮጵያ አካባቢዎች በዓሉን ለማክበር በአረርቲ ማርያም የተገኙ ምዕመናን ቁጥራቸውም እጅግ ብዙ ነበር። በዓሉን አስመልክቶ በአረርቲ ማርያም ቤተክርስቲያን በግንባታ ላይ እያለ በመሆኑና የፊኒሺንግ ስራ የተረበረበ የእንጨት ርብራብም እጅግ ከፍ ያለ ነበር። እናም ግንባታው የደረሰበትን ደረጃ ለማሳየት ማስጎብኘትም ተጀመረ። በዚህ ሰዓት ግን ድንገት ያልተጠበቀና እጅግ የሚያሳዝን አደጋ ተፈጠረ። የህንፃ መወጣጫ እንጨት ርብራብም የመናድ አደጋ ደረሰበት። የዜናን እያጠናከረን ባለበት ሁኔታ ደግሞ የሟቾች ቁጥርም ከ40 ማለፉን ተሰምቷል። እጅግ በሚያሳዝንና ልብን በሚያስጨንቅ ሁኔታ ደግሞ አሁንም ድረስ በርብራቡ ወይንም በፍርስራሹ ስር የሚገኙ ምዕመናን መኖራቸው መሰማቱም ነው። ለተጎጂዎች የመጀመሪያ ሕክምና እየተሰጠ ሲሆን ተጎጂዎችን ለማትረፍ ህብረተሰቡም ጥረት ማድረጉን የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ የጉዳቱ መጠን ከፍተኛ መሆኑን እንዲህ ሲሉም ገልጸውታል። የጉዳቱ መጠን ከፍተኛ በመሆኑና ከእንጨት ርብራብ ስር ያልወጡ ሰዎች በመኖራቸውም የጉዳቱ መጠን መገመት አስቸጋሪ ነው ያሉት ኃላፊውም እስካሁንም 40 ሰዎች ህይወታቸው ማለፉን በሆስፒታል ተረጋግጧል ሲሉ አስታውቀዋል። በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱንም ገልጸዋል። ለተጎጂዎች የመጀመሪያ ሕክምና በአንድ ሆስፒታልና በ4 ጤና ጣቢያዎች እየተሰጠም ነው ብለዋል። ተጎጂዎችን ለማትረፍ ህብረተሰቡ ጥረት ማድረጉን ያነሱት ኃላፊውም ከርብራቡ ስር ያልወጡ ዜጎች ህይወትን ለማትረፍና ሕክምና እንዲያገኙ ለማድረግም እየሰራን ነው ብለዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታይም ከጧቱ 2 ሰዓት ተኩል ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችም ሕክምና እየሰጠን ነው ሲሉ ለኢቢሲም ተናግሯል። ጉዳቱ ከፍተኛ በመሆኑ ተጨማሪ ድጋፍም ከወረዳ ባለሙያዎችና አምቡላንሶች በማቀናጀትም እየሰራ ነው ሲሉ ገልጸዋል። ከፍተኛ ጉዳት የደረሰባቸው 5 ተጎጂዎችም ለተጨማሪ ሕክምና ወደ አዲስ አበባ መላካቸውም ተገልጿል። ታዲያ በተያዘ መረጃ መስከረም 21 2018 ዓ.ም በምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን በርካታ ምዕመናን ላይ በደረሰው የሞትና የአካል ጉዳት አደጋም የተሰማቸውን ጥልቅ ሐዘን የአረርቲ ከተማ አጥቢያ ቤተክርስቲያን ዋና አስተዳደር መላከ ገነት ቀሲስ ማህሪም ኃይሩም ገልጸዋል። ዋና አስተዳዳሪው እንደገለጹትም አደጋው የተከሰተው ጠዋት 2 ሰዓት ሊሆን አካባቢ ህዝበ ክርስቲያኑ የእመቤታችን የቅድስት ድንግል ማርያም በዓልን አስመልክቶም በመሰባሰብ አዲስ የተሰራውን ቤተክርስቲያን ለመጎብኘት በገቡበት ለህንፃ ግንባታ የተሰራ ርብራብም በመደርመሱ ምክንያት መሆኑን ገልጸዋል። በመሆኑም በርካታ ምዕመናን ህይወታቸውን ከማጣታቸው ባሻገርም ቀላልና ከባድ ጉዳት የደረሰባቸው መኖራቸውን ቀሲስ ማህሪ ሀሩይም ተናግረዋል። በመጨረሻም መላከ ገነት ቀሲስ ማህሪ ሀሩይም የተሰማቸውን ጥልቅ ሐዘን በቤተ ክርስቲያን ስም እየገለጹ በሞተ ስጋ ለተለዩት ምዕመናንም እረፍተ ነፍስን፣ ለተጎዱ ድነትን፣ ለወዳጅ ዘመዶችም መጽናናትን ተመኝተዋል። እንዲሁ ከዚሁ የሐዘን መግለጫ ሳንወጣም ብፁዕ አቡነ ሳዊሮስ የጠቅላይ ቤተክርስቲያን ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በአረርቲ ደብረገነት ቅድስት ማርያም ለግንባታ የተሰራ ርብራብ እንጨት ተደርምሶ ህይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘንም ገልጸዋል። ብፁዕነታቸው በአደጋው ህይወታቸውን ያጡ ወገኖችን የቅዱሳን አምላክ ነፍሳቸውን በደጋጎች ቅዱሳን አባቶቻችን አጠገብ ያሳርፍልን፣ ጉዳት ደርሶባቸው በጤና ጣቢያና በሆስፒታል በሕክምና ለሚገኙ ወገኖችም ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ሲሉም የሐዘን መግለጫቸውን አሰምተዋል። ከዚህ ጋር በተያያዘ የሚመለከተው የመንግስት አካልም የወረዳ ፖሊስ አዛዥ ኢንስፔክተር አህመድ ገበየው እንደገለጹት የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩም ወቅት ነው። በአደጋው የሞቱ ሰዎች ቁጥር 36 መድረሱና ከዚያም ከፍ ሊል እንደሚችልም ፖሊስም ገልጿል። ኢንስፔክተር አህመድም ከ200 በላይ ሰዎችም ጉዳት እንደደረሰባቸው ገልጸው በአረርቲ ሆስፒታል ሕክምና እያገኙ መሆናቸውንም ገልጿል። እኛም በሚዲያችን ስም ለሟች ቤተሰቦች፣ ወዳጅ ዘመዶች ሁሉ መጽናናትን እየተመኘን በጉዳት ላይ ሆኖ በሆስፒታል ለሚገኙ ማገገምንም ተመኘን።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝረንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ